ሰላም ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመፍጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው ከትንሽ እስከ ትልቅ እንዲሁም ሚኒ ኦቭን የሆኑት የተለያዩ ስታንዲንግ ኦቭኖችን ነው። በመጀመሪያ የምናየው ዴልታ 2 ኤሌክትሪክ 2 ሲሊንደር የሆነውን ስታንዲንግ ኦቭን ነው። ይህ ስታንዲንግ ኦቭን እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብንና እንዲሁም ደግሞ ከለሩ ሳይቀየርብን መቆየት ይችላል ማለት ነው። ከዚህም በተጨማሪ የተለያዩ እንኳን ቆሻሾች ቢነኩት በቀላሉ በተለያዩ ፎጣዎች መጸዳትና መልቀቅ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ሁለት አማራጭ ስላለው መብራት በማይኖርበት ጊዜ በሲሊንደሩ እንዲሁም ደግሞ ሲሊንደር በማይኖርበት ጊዜ በኤሌክትሪኩ አድርገን መጠቀም እንችላለን ማለት ነው። እዚህ ከላይ እንደምናየው ሁለት ኤሌክትሪክ እና ሁለት ሲሊንደሮች አሉት። እነዚህ ሁለት ኤሌክትሪኮች ሰፋ ያለው 1500 ዋት አለው፣ አነስ ያለችው ደግሞ 1000 ዋት አለችው። እንዲሁም ደግሞ እዚህ ጋር እንደምታዩት ሁለት ሲሊንደሮች አሉት። ሰፋ ያለው አርሲ 600 ነው፣ አነስ የምትሏ ደግሞ አርሲ 300 የሆነች ናት የምታስገባለት ማለት ነው። ከዚህም በተጨማሪ ደግሞ ብዙ ጊዜ እንግዲህ ሰዎች ሲሊንደርን መጠቀም ይፈራሉ። ለምንድን ነው የሚፈሩት? ድንገት እንኳን ቢፈነዳብንና አላስፈላጊ የሆነ ወጪ እንዲሁም ደግሞ አደጋን እንደሚያደርስ በማመን ነው። ነገር ግን ይሄ ዴልታ ከሌሎቹ ለየት የሚያደርገው ምንድነው? እዚህ ጋር እንደምናየው የመጀመሪያው ነገር ምንድነው? ራሱ ኢነርጂ ሴቭ ያደርግና መለኮስ ይችላል። ከዚህም በተጨማሪ ደግሞ እዛ ጋር እንኳን ረስተ ነው ሎክሳና ከቀረን ጋዙ ወር ላይ ይወጣና ምንድን የሚለው የሚፈነዳው ማለት ነው። ነገር ግን ይሄኛው የራሱ የሆነ ሴንሰር ስላለው ጋዝ ወደዚህ ውስጥ መጥቶ ማንጠቀምበት ከሆነ ራሱ ሎክ አድርጎ ማጥፋት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ቅድም እንደነገርኳችሁ መብራት ካለ ኢነርጂ ሴቭ ያደርግና ያለ ክርቢት ያለ ላይተር ራሱ መለኮስ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ላይኛው ላይ እንደምናየው ቴምበርድ ግላስ ስለሆነ ምን ማድረግ ይችላል? አንደኛ በሃይ እንኳን ሙቀት ካለ በፍጹም ምን ሌላ አይችልም ማለት ነው። ሊሰበርብን ወይም ደግሞ ሊሰነጠቅብን አይችልም። ያው ግን ይሄ ጥቅሙ ምንድነው? ምንሰራበት ቦታ ላይ የተለያየ ምግብ ተረጭቶ እንዳይበላሽብን ምን ያደርግልናል? እዚህ ከቨር ፕሌቱ ላይ ይሆናል ማለት ነው። ይህም እንግዲህ መስታወት ስለሆነ በቀላሉ ማጽዳት እንችላለን ማለት ነው። ወደ ውስጥ በምንገባበት ጊዜ የመጀመሪያው ነገር ሁለት ፓትራ አለው። ፓስታ ፉርኖ፣ ላዛኛ የተለያዩ ነገሮችን መስራት እንችላለን። ከሱ በተጨማሪ ደግሞ ዝርግ የሆነ ግሪል ማድረግ ያለው እዛ ላይ ስጋ የተለያዩ ነገሮችን አድርገን መጥበስ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምን አለው ማለት ነው? የሚሽከረከር ግሪል አለው። ይሄ ደግሞ ግሪል ዶሮ፣ አሳ የተለያዩ ነገሮችን ግሪል አድርጎ ማብሰል ይችላል ማለት ነው። የድሮ እንግዲህ ዴልታ ምንድነው የላይኛውና የታችኛውን እኩል ማብሰል አንችልም ነበር። አሁን ግን ምንድነው የላይኛውንም የታችኛውንም እኩል ማብሰል እንችላለን። ከዚህም ደግሞ በተጨማሪ የታችኛውን ለብቻው ማዘዝ ከፈለግን የታችኛውን ለብቻው እናዛለን። የላይኛውን ደግሞ ለብቻው ማዘዝ ከፈለግን የላይኛውን ለብቻ ማዘዝ እንችላለን። እሱም ብቻ አይደለም፣ ውስጥ ላይ እንደምታዩት ፋን ሲስተም ስለሆነ ምን ማድረግ ይችላል? ላይኛውም እታችኛውም እኩል ተመጣጣኝ የሆነ ሙቀት ስለሚያገኙ በእኩል ሁኔታ መብሰል ይችላሉ ማለት ነው። ከዚህ በኋላ የላይኛው በስሎ የታችኛው የማይበስልበት፣ የታችኛው አሮ የላይኛው ደግሞ ምንም የማይበስልበት ምንም አይነት ምክንያት አይኖረውም። ምክንያቱም ይሄ ዴልታ ፋን ሲስተም ስለሆነ ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሁለቱም ቴምበርድ ግላስ ናቸው። ሁለት ግላስ ስላለው አንደኛ ምንድነው በጣም ከፍተኛ የሆነ እንኳን ሙቀት ቢኖር በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም። እንዲሁም ደግሞ ለማጽዳት በጣም ቀላል ነው። ከላይ የልቻን ብቻ በተን በመንካት ማጽዳት ነው። ውስጥ ያለውን አውጥተን ማጽዳት እንችላለን ማለት ነው። ከነዚህ ሁላ ደግሞ በተጨማሪ ሌላ ለየት ያለ ነገር ምን አለው ከተባለ የማንሰራበት ነገሮች ይኖራሉ። እዛ ውስጥ የምናስቀምጣቸው የማንሰራበት ነገሮች ይኖራሉ። እነዛን ነገሮች ምን ማድረግ እንችላለን? ማንሰራበትን ነገር አውጥተን እዚህ ጋር እንደዚህ እንደምናየው ስቶር ስላለው እዚች ስቶር ውስጥ ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ የራሱ የሆነ 4 እግር ፕላስቲክ እግሮች አሉት። እነዛ ፕላስቲክ እግሮች ደግሞ ከመሬት ከፍ ወር ላይ ያደርጉታል። ስለዚህ ይሄ ዴልታ በእነዚህ ሁላ ነገሮች ተመራጭ ነው ማለት ነው። ዋጋው 48000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው የራሱ የዴልታ ሚኒ ኦቭንን ይሆናል። ይሄ እንግዲህ ሚኒ ኦቭን 48 ሊትር ነው። ሙሉ ለሙሉ ቦዲው ስቴንለስ ስቲል ነው። ከዚህም በተጨማሪ ደግሞ ምንድነው የተለያዩ ነገሮች እንኳን እዚህ ጋር ቢመነችክብን ቢቆሽሽብን በሽቦ ማጠብ እንችላለን ማለት ነው። እንዲሁም ደግሞ 1500 ዋት ሰፋ ያለ ስቶቭ አለው። እንዲሁም ደግሞ አነስ ያለች 1000 ዋት ስቶቭ አለችው ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እዚህ ጋር እንደምናየው ከቨር ፕሌቱ ቴምበርድ ግላስ ስለሆነ ውስጥ ያሉትን የሚሰራውን ነገር በትክክል ማየት እንችላለን። እሱም ብቻ አይደለም ምንድነው በከፍተኛ እንኳን ሙቀት በፍጹም ሊሰበርብንና ሊበላሽብን አይችልም ማለት ነው። የዳቦ መጋገሪያ እንዲሁም ደግሞ አነስ ያለ ኬክ መጋገር ስንፈልግ
አነስ ያለች ፓትራ አለችው። እንዲሁም ደግሞ ፓስታ፣ ፉርኖ፣ ላዛኝ የተለያዩ ነገሮች ደግሞ መስራት ስንፈልግ እንደዚህ 4 ማዕዘን ፓትራ አለችው። እንዲሁም ደግሞ አሳ፣ ዶሮ የተለያዩ ነገሮችን ደግሞ እያበሰለን ግሪል ማድረግ ስንፈልግ ደግሞ እንደዚህ ግሪል ማድረግ አለችው። እንዲሁም ደግሞ እንደዚህ ዝርግ የሆነ ግሪል ስላለው እዚህኛው ላይ ስጋና የተለያዩ ነገሮችን አድርገን መጠቀም እንችላለን ማለት ነው። እሱ ብቻ አይደለም፣ የላይኛውንም የታችኛውንም ለየብቻ ሁለቱንም ማዘዝ እንችላለን። ከዚህም ደግሞ በተጨማሪ ምንድነው እዚህ ጎኗ ላይ እንደምናየው ፋን ስላለው የላይኛውንም የታችኛውንም እኩል ማብሰል ይችላል ማለት ነው። እቺኛዋ ዴልታ ቅድም ካየናት የሚለየው ሳይዝ ብቻ ነው እንጂ ቅድም ያየነውን ዴልታ የሚሰራውን በሙላ መስራት ትችላለች ማለት ነው። እዚህ ጋር እንደምናየው ቴምፕሬቸር ኮንትሮል አላት። እዚህ ጋር እንደምናየው የላይኛውንም የታችኛውንም ፓትራ ፈንክሽን የሚያደርግበት አለው። ከሱም በተጨማሪ ደግሞ በታችኛው ላይ እንደምናየው ታይመር ስላለው እዚህ ውስጥ የበሰሉትን ነገሮች ልክ እኛ በሰጠነው ታይም አማካኝነት እኛ እንኳን ባይኖር አላርም አሰምቶ ራሱ እንደዚህ አይነት አላርም አሰምቶ ራሱ መዝጋት ይችላል ማለት ነው። ይሄ ዴልታ ቅድም እንደነገርኳችሁ 48 ሊትር ነው። 2 ዓመት ደግሞ የካምፓኒ ዋስትና ያለው ዋጋው 23000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ዴልታ ሆኖ አራቱም ኤሌክትሪክ የሆነውን ኦቨን ይሆናል። ይሄ ኦቨን እንደምናየው ሙሉ ለሙሉ በሚባል ደረጃ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል። ከዚህም በተጨማሪ ደግሞ እዚህ ጋር እንደምታዩት ሪል የሆነ ስቴንለስ ስቲል ስለሆነ የተለያዩ ነገሮች እንኳን ቢፈሱበት በሽቦ እየታጠበ መጽዳት ይችላል ማለት ነው። ከሱም በተጨማሪ ደግሞ እዚህኛው በሩ ላይ እንደምታዩት ቴምበርድ ግላስ ስለሆነ ከፍተኛ እንኳን ሙቀት ቢኖር በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም። ያው እንግዲህ እዚህኛው ማድረግ የሚገባ ምንድነው ቶሎ ከጨረስን በኋላ መዝጋት አይገባንም። የተወሰነ ደቂቃ ሲቀዘቅዝ ቆይቶ ነው መዝጋት የሚገባ ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ ወጦች እንኳን ቢፈሱበት በቀላሉ መጸዳት ስለሚችል ያው መስታወት መሆኑ ተመራጭ ነው ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው ሁለቱ 1500 ዋት አላቸው። እነዚህ ደግሞ አነስ ያሉት ደግሞ 1000 ዋት አላቸው። ከዚህም ደግሞ በተጨማሪ ቀለል ያለ ፈንክሽን ማድረጊያ እዚህ ጋር ስላለው እንደምንፈልገው መጠቀም እንችላለን። እነዚህ አራቱ የላይኛውን ኮንትሮል ለማድረግ ይጠቅሙናል። እነዚህ ደግሞ ሶስቱ የውስጠኛውን ኮንትሮል ለማድረግ ይጠቅመናል። እዚህ ዳር ላይ የምናየው ታይመር ነው። እንደምንፈልገው እንሞላውና ልክ ሲጨርስ ራሱ ኦፍ ያደርግልናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ቴምፕሬቸሮች አሉት። እንደምንፈልገው እየጨመርና እየቀነስን መጠቀም እንችላለን። ይሄኛው ደግሞ የላይኛውን የታችኛውን ፋኑን እንዲሁም ደግሞ ግሪል መጠቀም ስንፈልግ የሚጠቅመን ነው ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚህ ጋር እንደምናየው ደብል ግላስ ስለሆነ ረጅም ጊዜ እንኳን ሳይበላሽብን መጠቀም እንችላለን። ከዚህም በተጨማሪ ደግሞ ምንድነው ከፍተኛ እንኳን ሙቀት ቢኖር ተቋቁሞ መቆየት ይችላል ማለት ነው። እሱ ብቻ አይደለም ማጽዳትም ስንፈልግ ሁለቱን ብቻ ፕረሶች በመንካት እናውጣውና መጸዳት ይችላል ማለት ነው። ሁለት ዝርግ የሆኑ ፓትሮች አሉት። አንድ ደግሞ ግሪል ማድረግ ያለው እንዲሁም ደግሞ የተለያዩ ስጎችን መጥበስ ስንፈልግ ደግሞ ዝርግ የሆነ ግሪል ማድረግ ያለው። ከሱም በተጨማሪ ደግሞ ምንድነው 4 እግሮች ስላሉት ከዚህም በላይ ከፍ ማድረግ እንችላለን። ከሱም በተጨማሪ ደግሞ ምንድነው ታችኛው ላይ እንደምናየው ስቶር የራሱ የሆነ እዚህ ጋር እንደምናየው ስቶር ስላለው ምን ማድረግ እንችላለን እዚህ ውስጥ የማንጠቀምባቸውን እቃዎች ወደ ውስጥ አድርገን መጠቀም እንችላለን ማለት ነው። ይሄ ዴልታ አራቱም ኤሌክትሪክ ዋጋው 52500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው በሳይዟ አነስ ያለችውን እንዲሁም ደግሞ በብራንድ ደረጃ የምትታወቀዋል ፌመስ ላክስ ይሆናል ማለት ነው። ሳይዝ እንግዲህ አስቸግሯችሁ ያላችሁ ቦታ መካከለኛ ከሆነ እቺኛን እንድትገዙ ሪኮመንድ አደርጋችኋለሁ። ይሄ እዚህ ጋር ፊት ለፊት እንደምናየው አራቱም ኤሌክትሪክ ነው። ነገር ግን በ2x2 ከፈለጋችሁ ለኤሌክትሪክ 2 ሲሊንደርም እኛ ጋር ማግኘት ትችላላችሁ። በዚህ እቺኛ ፌመስ ላክስ እንግዲህ በጣም የምትታወቅ ብራንድ ናት። ረጅም ጊዜ የሰራች ናት። ስለዚህ ለስፔርም ለተለያዩ ነገሮችም በፍጹም የምታስቸግር አይደለችም ማለት ነው። ወደ ቦዲ ፓርት በመንገባበት ጊዜ እዚህ ጋር ፊት ለፊት ላይ እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል ማለት ነው። ፌመስ ላክስን የሚያውቅ ያውቃል። ከሱም በተጨማሪ ደግሞ ምንድነው እዚህ ጋር ይሄኛው ክዳኑ ቆርቆሮ ስለሆነ ይሰበርብኛል ይበላሽብኛል ብላችሁ የምትሰጉት ነገር ምንም የለም። ይሄ ቆርቆሮም እንግዲህ አልሙኒየም ስለሆነ በቀላሉ እንኳን የተለያዩ ወጦች ከተረጩበት በኋላ መጸዳት ይችላል ማለት ነው። እነዚህ አራቱም እንግዲህ ተመሳሳይ 1000 ዋት አላቸው። ዲስታንሳቸውም የተወሰነ በሚባል ደረጃ ክፍተት ስላለው የተለያዩ ድስቶችን ጥደን መጠቀም እንችላለን ማለት ነው። ከሱም በተጨማሪ ደግሞ ምንድነው ለአጠቃቀምም በጣም ቀላል ነው። እዚህ ጋር እንደምናየው አራቱ አሉ። እነዚህ አራቱ የላይኛውን ኮንትሮል ለማድረግ ይጠቅሙናል። ከዛም በተጨማሪ ደግሞ እነዚህ ሁለቱ የታችኛውን ኮንትሮል ለማድረግ ይጠቅሙናል ማለት ነው። ሳይዟም እንግዲህ አነስ ያለች ናት። ነገር ግን ስራዋ እንደ ትላልቆቹ ኦቨን ስለሆነ ለተለያዩ ቤቶች ተመራጭ ትሆናለች ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ውስጥ እንደምናየው አንደኛ ነገር ምንድነው የራሱ የሆነ ብሬከር አለው።
ይሄኛው ብሬከር ምንድነው የሚያደርግልን ከውስጠኛው ከኤሌክትሪኩ ጋር እንገጥመውና ሃይ የሆነ እንኳን ፓወር ካለ ራሱ ያጠፋልናል ማለት ነው። እንዲሁም ደግሞ ውስጥ ላይ እንደምናየው ሁለት ፓትራዎች አሉት። እነዚህ ሁለት ፓትራዎች እንግዲህ የምንፈልገውን ነገር ፓስታ፣ ፉርኖ፣ ላዛኛ የተለያዩ ነገሮችን መስራት ይችላሉ ማለት ነው። እነዚህ ሁለቱም ፓትራዎች እንግዲህ ኢናሜል ስለሆኑ በፍጹም ይዘገብኛል ይበላሽብኛል ብለን መስጋት አይኖርብንም ማለት ነው። በተለያዩ ነገሮች በዘይት ብቻ ራሱ የተለያዩ ነገሮችን መስራት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚሽ ጋር እንደምናየው ዝርግ የሆነ ፓትራ ስላለው በዚህኛው ግሪል ማድረጊያ ስጋ የተለያዩ ነገሮችን መስራት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው ቦዲውን እንደምናየው ደብል ቦዲ ስለሆነ ቴምበርድ ግላስ ነው። እነዚህ ሁለቱም ቦዲዎች ደግሞ ቴምበርድ ግላስ ነው። ረጅም ጊዜ ሳይበላሽብን መቆየት ይችላል ማለት ነው። ይሄ ፌመስ ላክስ 50 በ50 ዋጋው 42000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከታመናለን ፊት ለፊት እንገኛለን። ከዚህም በተጨማሪ በ0960 31 80 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቤተሰብ የሆኑ በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።